ሰላም ጤና ይስጥልን። ከአዲስ አበባ እስከ ጎጃም ከቤተ መንግስት ከፍተኛ የስልጣን ፍጥጫ እስከ ግንባር የከባድ መሳሪያ ውጊያ ሀገሪቱን እያናወጡ ያሉ እጅግ አስገራሚ መረጃዎች ደርሰውናል። በከፍተኛ የስልጣን እርከን ላይ ያልተጠበቀ ፍንዳታ መከሰቱ ይፋ ሆኗል። ጠቅላይ ሚኒስትር አብይ አህመድ ለኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳ የለማ መገርሳ ዕጣ ፈንታ ይገጥማል የሚል ጥብቅ ማስጠንቀቂያ መላካቸው ተገልጿል። በስፋት የምናጋራው ይሆናል። በሌላ በኩል ደግሞ በጎጃም ድጋዳ ሞት የመንግስት ጦር ያሰማራቸው 3 ታንኮች በሞርታር ሙሉ በሙሉ መውደማቸው የፋኖ ኃይል በቪዲዮ አስደግፈው ይፋ አድርገዋል። ነገር ግን ግጭቱ በዚህ ብቻ አላበቃ። መንግስት በጮቄ ተራራ መሳሪያ ማድረግ ኩሮ ያሰራጫቸውን ስሮጭ ሙሉ በሙሉ በሰው ሰራሽ አስተውሎት ወይም በኤአይ የተፈበረኩ መሆናቸውን የጎግል የላቀ ቴክኖሎጂ አጋልጧል። ማን ያጋልጠው በይፋ በዝርዝር የምናጋራ ይሆናል። በአማራ ክልል የቀጠለው የውጥረት ደብረ ብርሃን ላይ የአንድ ከፍተኛ ባለስልጣን ህይወት ቀጥፏል። ይህን ተከትሎ ክልሉ የሀዘን መግለጫ ሰጥቷል። እንመለከተዋለን። ለመሆኑ በሀገሪቱ የፖለቲካ ወታደራዊ መድረክ ምን እየተካሄደ ነው? ኦሮሚያን በ6 የመከፋፈል ስውር ዕቅድ እየተደረሰ የመድፍ ድምጽ በየአቅጣጫው የሚሰማው ለምንድን ነው? ወንድም በወንድሙ ላይ እንዲነሳ የተመደበው በጀትስ ምን ያስከትላል? ሁሉንም እውነታዎች አንድ ባንድ የምንፈትሽበት ልዩ አቀራረብ አሁን ይጀምራል። እስከ መጨረሻው ድረስ መረጃውን ላይክ፣ ሸር ማድረግ እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። በአማራ ክልል የተቀሰቀሰው ግጭት ንጹሃን የጸጥታ ኃይሎችን አልፎም ከፍተኛ የስልጣን እርከን ላይ ያሉ ባለስልጣናት ህይወትን እየቀጠፈ ቀጥሏል ተብሏል። በትናንትናው ዕለት በደብረ ብርሃን ከተማ ውስጥ በደረሰ ድንገተኛ ጥቃት የአንድ ወረዳ የሰላምና ጸጥታ ምክትል ኃላፊ ህይወታቸው ማለፉ ተገልጿል። ግድያውን ተከትሎ የክልሉ መንግስት መዋቅሮች መርህ የሀዘን መግለጫ አውጥተዋል። በሌላ በኩል ደግሞ የፋኖ ኃይሎች በጥቃቱ ዙሪያ የራሳቸውን ምክንያትና መግለጫ እየሰጡ ይገኛሉ። ለመሆኑ የተገደሉት ባለስልጣናት ማናቸው? ምንሳሉ? እንመልከተው። ወደ መረጃው ስናልፍ የሰሜን ሸዋ ዞን የባሶና ወረዳ አስተዳደር ምክር ቤትና የክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በትናንትናው ምሽት መሪ የሀዘን መግለጫ ሰጥቷል። በመግለጫው መሰረት የባሶና ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በትናንትናው ዕለት ረፋድ ላይ በደብረ ብርሃን ከተማ ለስራ ከጥበቃዎች ጋር በመንቀሳቀስ ላይ በነበሩበት ወቅት ማንነታቸው ባልታወቁ ኃይሎች በተኮሰ ጥይት ከነ ጥበቃዎች ህይወታቸው አልፏል ብሏል። የአካባቢ መዋቅር ባለስልጣኑን ሲያስታውሱ ለህዝባቸው ቅንነት ያሳዩና መልካም ስራ የሰሩ በማለት የገለጿቸው ሲሆን ለባለስልጣኑ ቤተሰቦችና ወዳጅ ዘመዶች፣ የስራ ባልደረቦች ፈጣሪ መጽናናትን እንዲሰጥ ተመኝቷል። በሌላ በኩል ይህንን የባለስልጣኑን ግድያ በተመለከተ የፋኖ ኃይሎች ደብረ ብርሃን ከተማ ድረስ ዘልቀው በመግባት እርምጃውን መውሰዳቸውን ይፋ አድርገዋል። የፋኖ የመረጃ ምንጭ እንደሚሉት ከሆነ ግለሰቡ ቀደም ሲል በፋኖ አመራርነት ውስጥ የነበረ ቢሆንም በኋላ ላይ ግን አቋማቸውን በመቀየር ወደ መንግስት መዋቅር በመግባት የስልጣን ሹመት ተሰጧቸው ነበር ብሏል። ኃይሎቹ አክለው ባለስልጣኑ በስልጣናቸው ተጠቅመው በርካታ ንጹሃንና የፋኖ ደጋፊ ናቸው የተባሉ ባለሀብቶችን በማሳሰርና ጥቃት እንዲደርስባቸው ማድረግ ረገድም እጃቸው አለበት ሲሉ ይከሷቸዋል። የፋኖ አመራሮች ይህንን ድርጊት እንዲያቆም በተደጋጋሚ ማስጠንቀቂያ ብንሰጥም ባለመቀበላቸው እርምጃ ለመውሰድ ተገደናል ሲሉ ገልጿል። ይህ በእንዲህ እንዳለ በአማራ ክልል ውስጥ የቀጠለው የው ግጭት በንጹሃን ህይወትና በሰራዊቱ እንዲሁም በሀገሪቱ የኢኮኖሚ መሰረተ ልማት ላይ እያደረሰ ያለው ውድመት በከፍተኛ ሁኔታ እየተባባሰ ቀጥሏል ተብሏል። በተለይ ደግሞ በከተሞች ውስጥ የሚፈጸም መሰል ድንገተኛ ጥቃትና የባለስልጣናት ግድያዎች በአካባቢ ላይ ያለው የጸጥታ ስጋት ይበልጥ እያካረረው ይገኛል ተብሏል። የክልሉ መንግስት ድርጊቱ በጭካኔ የተሞላ ወንጀል ሲል ገልጾ ጥቆቹ ደግሞ በአጠቃላይ ወታደራዊ ፖለቲካዊ ግብ ነው በማለት ሁኔታዎችን በተለያየ መንገድ እየገለጹ ይገኛሉ። ከቀናት በፊትም በደንበጫ ወረዳ አንድ የፋኖ አባል ነበር የተባለ ግለሰብ ላለፉት 1 ዓመት አብሯቸው የነበረ 2 የቀድሞ የመከላከያ አባላት በኋላ ፋኖ የነበሩ በስራ ባልደረቦች ምሽቱን ገሎ ወረዳው ደንበጫ ሲገባ ወንድሞቹ በተኙበት ገሎ መምጣቱ ተቀጥሎ ወረዳው 200 ካሬ ሜትር ቦታ 50 ሺህ ብር መሸለሙ ይፋ ማድረጉ ይታወሳል። ይህ በበርካቶች ዘንድ ተቃውሞ መቀስቀሱና በአጠቃላይ አጉል ልማድ ሲሉ ገልጾት ነበር። ይህም በተለይ ደግሞ መንግስት በርካታ በጀት በመመደብ በወንድሙ ላይ እንዲጋደል እያደረገ መሆኑን በርካቶች ገልጸው ተቃውሞ ሲያሰሙ እንደነበር ይታወሳል።
በሌላ መረጃ በአማራ ክልል ጎጃም ደጋዳሞት አካባቢ እጅግ ከፍተኛ ወታደራዊ ውጥረትና በከባድ መሳሪያ የታገዘ ውጊያ ተቀስቅሷል ሲሉ ገልጿል። የመንግስት የጸጥታ ኃይሎች በርካታ ዞች ታንኮችን፣ ዙ 23 መድፎችን፣ ቢኤሞችና ድሮኖችን በመጠቀም ወደ ደጋዳሞት ከተማ መግባታቸው ተከትሎ የፋኖ ኃይሎች በከበባ ድንገተኛ ጥቃት መፈጸማቸው ተገልጿል። በትናንትናው ዕለት በነበረው ከባድ ውጊያ የመንግስት ጦር የነበሩ 3 ብረት ለበስ ታንኮች ሙሉ በሙሉ መውደማቸውን የፋኖ በቪዲዮ አስደግፈው ይፋ አድርገዋል። ወደ መረጃው ስናልፍም ከመንግስት ወገን ከሰሜን ጦርነት በፊት ጠንካራ የፋኖ መዋቅር አለበት ተብሎ የሚታሰበው የደጋዳሞት አካባቢ ለመቆጣጠር ሰፊ ዝግጅት ተደርጎ እንደነበር መረጃው ገልጿል። ለዚህም ሲባል ከ2 በላይ ሙሉ የመከላከያ ዞች፣ የክልሉ ልዩ የጸጥታ ኃይሎች፣ በርካታ ታንኮች፣ ኮማንዶች፣ ዙ 23 መድፎች፣ ቢኤሞች፣ ድሮኖች በስፋት ተሰማርተው ነበር ተብሏል። በዚህ ወታደራዊ እንቅስቃሴ ውስጥ ከ3 በላይ ጀነራሎችና ከ7 በላይ ኮሎኔሎች ጨምሮ በሺህ የሚቆጠር ሰራዊት በመያዝ የመንግስት ጦር መጀመሪያ ላይ ያለ ምንም ውጊያ ወደ ደጋዳሞት ከተማ መግባቱ ተገልጾ ነበር። ሁኔታው ግን በዚህ አልቀጠለም። የመንግስት ከፍተኛ ወታደራዊ አመራሮች ጀነራሎች ከተማዋን ከተቆጣጠሩ በኋላ የድል ቪዲዮ ለመቅረጽ ሙከራ ባደረጉበት በዛው ሰዓት በአካባቢ የነበሩ የፋኖ ኃይል ፈጣን የከበባ ስልት በመጠቀም ጥቃት መፈጸማቸው ተወካዮች ገልጿል። ይህንን ድንገተኛ ጥቃት ተከትሎ ከፍተኛ ወታደራዊ አመራሮችና ባለስልጣናት ሰራዊቱን በቦታው ትተው በሄሊኮፕተር ከአካባቢ ለመውጣት መገደዳቸው ተገልጿል። ይህ ክስተት ከተፈጸመ በኋላ በሁለቱ ኃይሎች መካከል በከባድ መሳሪያ የታገዘ እጅግ ኃይለኛ ውጊያ ቀጥሏል ተብሏል። በትናንትናው ዕለት በነበረው ውጊያ ላይ የፋኖ ኃይሎች በሞርተር በተለያየ ቦምቦች የመንግስት መከላከያ ሰራዊት በምሽግ ላይ አስቀምጧቸው የነበሩ 3 ብረት ለበስ ታንኮችን ሙሉ በሙሉ ማውደም መቻላቸውን በይፋ ገልጿል። ይህንን ድርጊት የሚያሳይ የቪዲዮ ማስረጃ በራሳቸው የማህበራዊ ገጽ ይፋ አድርገዋል። ይህንን ከፍተኛ ጥቃት ተከትሎ የመንግስት ጦር ትናንት ምሽት የያዛቸውን ከባድ መድፎች ወደ ተለያየ ጫካዎች በተደጋጋሚ ሲተኩስ እንደነበር የአካባቢ የመረጃ ምንጮች ገልጿል። በደጋዳሞትና በአካባቢ ያለው ውጊያ አሁንም ተባብሶ መቀጠሉ ሲገለጽ፣ በተለይ ደግሞ መድፎች ምሽቱን በየጫካው በመኖሪያ ቤቶች በተከታታይ ሲተኮሱ በቪዲዮ ይፋ ሆኗል። ይህን ተከትሎ እንግዲህ በርካቶች መንግስት ከግብጽ ጋር ነው የገጠመው እስከ ማለት ታይተዋል። ይህ ባለበት እንግዲህ ከሰሞኑ በጎጃም ግጭቱ መባባሱ እየተነገረ ባለበት ሰዓት የመንግስት የሶሻል ሚዲያ ሰራዊት ጀነራሎች ጮቄ ገቡ፣ በርካታ መሳሪያ ማረኩም ወዘተ በማለት ጀነራሎችን በፎቶ ሲለቁ ታይተው ነበር። ይህንም በተመለከተ ኢትዮ ቼክ መረጃውን ይፋ አድርጎታል። በማህበራዊ ትስስር ገጾች ላይ ሰበር መረጃ እየተባለ የሚጋራ ምስሎችና ወሬዎች ምን ያህል እውነተኛ ናቸው ሲል ይገልጻል። ሰሞኑን በጮቄ ሰንሰለታማ ተራራ የተማረኩ የጦር መሳሪያዎችን ያሳያሉ በሚል በርካታ የጦር መሳሪያዎች የተደረደሩበትና የከፍተኛ ወታደራዊ አመራር ምስል በፌስቡክ ላይ በስፋት ሲሰራ ሰንብቷል ብሏል ኢትዮ ቼክ። ነገር ግን የኢትዮ ቼክ የመረጃ ማጣሪያ ቡድን ባደረገው የቴክኖሎጂ ምርመራ እነዚህ ምስሎች ሙሉ በሙሉ በሰው ሰራሽ አስተውሎ ወይም በኤአይ የተፈበረኩ መሆናቸውን አረጋግጠናል ብሏል። ወደ መረጃው ስናልፍ በጮቄ ሰንሰለታማ ተራራ የተማረኩ የጦር መሳሪያ ያሳያሉ የተባሉ ምስሎች በተለያዩ የመንግስት የማህበራዊ ትስስር ገጾች ላይ በሰበር መልኩ ሲጋሩ ነበር ብሏል። በምስሎች ላይ የኢፌዴሪ መከላከያ ሰራዊት የምስራቅ ዕዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከሌሎች 2 የመከላከያ አመራሮች ጋር ቆመው ከፊታቸው ደግሞ በርካታ የጦር መሳሪያ ተደርድረው ይታያሉ ብሏል። ይህንን ምስል ዲጂታል ኢትዮጵያ የተሰኘው የመንግስት ደጋፊ የፌስቡክ ገጽ ከጮቄ የሰንሰለታማ ተራራ ዛሬ ብቻ 75 ክላሽ 1 ዲሽቃና 2 ብሬን ጀግናው የመከላከያ ሰራዊት ተረክበዋል በሚልም ጽሁፍ አጋርቷል ብሏል። በተመሳሳይ መልኩ ሀገሬ ሚዲያ የተባለ የመንግስት ገጽ መረጃውን ያሰራጨው ሲሆን በርካታ የመንግስት የሶሻል ሚዲያ የፌስቡክ ተጠቃሚዎች 2 መግለጫ መስሏቸው መልሰው ሲያጋሩት አይተናል ሲል ገልጿል። ይሁን እንጂ እውነታውን ለማጣራት የቴክኖሎጂ መሳሪያዎችን መጠቀም ግድ ሆኗል። የሐሰተኛ መረጃዎችን የሚያጣራው ኢትዮ ቼክ የጎግል ምርት የሆነውን በሰው ሰራሽ አስተውሎ ኤአይ የተፈበረኩ ምስሎችን፣ ቪዲዮዎችን፣ ድምጾችን ለመለየት የሚያስችለውን የላቀ የሴንቲንግ አይዲ ዲቴክተር ቴክኖሎጂ በመጠቀም ምስሎችን መርምሯል ብሏል። በዚህ የምርመራ ውጤት መሰረት ምስሎች ሙሉ በሙሉ ጎግል ኤአይ ቴክኖሎጂን በመጠቀም የተፈበረኩና የሐሰት መሆናቸውን አረጋግጠናል በማለት አብራርቷል። በተጨማሪ
የጥናት ቡድኑ በምስል ምልሰት ፍለጋ ወይም ደግሞ ሪቨርስ ኢሜጅ ሰርች ባድርገው ማጣራት አንዳንዶቹ ምስሎችም የሌተናንት ጀነራል መሐመድ ተሰማ ትክክለኛ ምስል ይዘት በመቀየር በሰው ሰራሽ አስተውሎት የተሰሩ መሆናቸው ተረጋግጧል አለ። ታዲያ ትክክለኛው የጀነራል ምስል የመጣው ከየት ነው? ማጣራቱ እንደሚያሳየው ትክክለኛው የጀነራል ፎቶ ከ2 ቀናት በፊት በኢፌዴሪ መከላከያ ሰራዊት ትክክለኛ በተረጋገጠ ቬሪፋይድ የፌስቡክ ገጽ ላይ የተጋራ ነበር ሲል ገልጿል። ዋናው ምስል የተጋራው በአማራ ክልል የተደረገን ወታደራዊ ኦፕሬሽን አስመልክቶ ሲሆን መከላከያ ሰራዊት ከምስሉ ጋር ባያያዘው መረጃ ምስራቅ እዝ በተሰማራባቸው የግዳጅ ቀጠናዎች ባደረገው ጸረ ሽምቅ ስምሪትም በፈረስ ቤት፣ ዋሸራ፣ ጫት፣ ዋርካ፣ ሐሙስ ገበያ፣ ሰከላና ሌሎች ቀጠናዎች የነበረ ኃይል ተደምሷል ማለቱ ይታወሳል። ነገር ግን አሳሳቹ ይህንን ትክክለኛ ምስል ወስደው የቴክኖሎጂ መሳሪያዎችን በመጠቀም የጦር መሳሪያዎችን በመጨመር ፍጹም የተለየና የሐሰት አውድ ሰጠውታል። የተከበራችሁ አድማጭ ተመልካቾች በአሁኑ ወቅት በተለይ የሰው ሰራሽ አስተውሎት ወይም የአይ ቴክኖሎጂ እያደገ በመምጣቱም ምስሎችና ቪዲዮዎችን በቀላሉ በመፍረግ ሰዎችን ለአሳሳች መረጃዎች ማጋለጥ የተለመደ እየሆነ መጥቷል። ስለዚህ ማንኛውም መረጃ በማህበራዊ ገጾች ላይ ስናይ ሰበር ስለተባለ ብቻ ከማመናችንና መልሰን ሌሎች ከመላካችን በፊት ተገቢውን ማጣራት ማድረግ እንዳለብን የአጋጣሚ ትልቅ ማሳያ ነው ሲል ኢትዮቼክ መረጃውን ይፋ አድርጎታል። ሌላው እንግዲህ በሀገራችን የፖለቲካ መድረክ እጅግ አነጋጋሪ የሆነና በከፍተኛ የስልጣን እርከን ላይ ያልተጠበቀ ፍጥጫ መፈጠሩ የሚያሳይ መረጃም ዛሬ ወጥቷል። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳና ጠቅላይ ሚኒስትር አብይ አህመድ በክልሉ አስተዳደራዊ መዋቅር በአዲስ አበባ ጉዳይ ላይ ሰፊ በአጠቃላይ ፊት ለፊት መጋጨታቸው ተሰምተዋል። አቶ ሽመልስ ኦሮሚያ ክልል ጠፍቶ ማየት የሚመኙ ኃይሎች አሉ ሲሉ በአደባባይ ጠንከር ያለ ንግግር ሲያደርጉም፣ በሌላ በኩል ደግሞ ጠቅላይ ሚኒስትሩ የለማ መገርሳ ዕጣ ፈንታ ይገጥማል የሚል ጥብቅ ማስጠንቀቂያ እንደሰጧቸው የውስጥ መረጃ አጋልጧል። ለመሆኑ በሁለቱ ከፍተኛ ባለስልጣናት መካከል ምን ተፈጠረ? ኦሮሚያንስ በ6 የመከፋፈል እቅድስ ምንድን ነው? አቶ ሽመልስም በመጪው መስከረም ምን ይጠብቃቸዋል የሚለው ጉዳይ ተመልሷል። ወደ መረጃው ስናመራ እንግዲህ የልዩነት ዋነኛ መነሻ የሆነው የክልል አወቃቀር ጉዳይ ነው። መረጃው እንዳመላክተው የኦሮሚያ ክልል በ6 አዳዲስ መዋቅር ማለትም በምስራቅ፣ ደቡብ ምስራቅ፣ ደቡብ ምዕራብ እና ደቡብ ምዕራብ እንዲሁም ማዕከላዊ ኦሮሚያ አድርጎ ለመከፋፈል ታቅዷል የሚሉ ሪፖርቶች መውጣታቸው ተከትሎ አቶ ሽመልስ አብዲሳ ይህን ሀሳብ በጽኑ ተቃውሞታል ተብሏል። በተለይም ደግሞ ከትናንት በስቲያ በኦሮሚያ ጨፌ የክልሉ ምክር ቤት በተደረገ ስብሰባ ላይ የብልጽግና መንግስት ክልሎችን አፍርሶ በአዲስ መልክ ለማዋቀርና አዲስ አበባ ራሷን የቻለች ክልል ለማድረግ ያቀረበው ሀሳብ የኦሮሚያ ክልል መንግስት ሆነ ህዝብ ፈጽሞ እንደማይቀበለው ፕሬዚዳንቱ በግልጽ ተናግረዋል ተብሏል። የክልሉ ስያሜ መቀየርም ሆነ መከፋፈል በፍጹም የማይታሰብ መሆኑን በዚሁ መድረክ ላይ አረጋግጠዋል። ይህ ውጥረት ይፋ ከመውጣቱ ከቀናት በፊት በአዳማ ከተማ ከክልል እስከ ወረዳ ያሉ ከ2000 በላይ የብልጽግና ከፍተኛ ባለስልጣናት በተገኙበት የምክክር መድረክ ላይ ያልተጠበቀ ክስተት ተፈጥሮ ነበር። በመድረኩ ላይ አዲስ አበባንና የክልሎችን አወቃቀር በተመለከተ በቀረበው አጀንዳ ላይ የአቶ ሽመልስ አብዲሳ ቡድን ሀሳቡን ባለመቀበልና ባለመስማማት ስብሰባውን ረግጠው መውጣት ቸው ተነግሮ ነበር። ይህን ተከትሎ እንግዲህ አቶ ሽመልስ ባስተላለፉት መልእክት ኦሮሚያ ክልል ጠፍቶ ማየት የሚመኙና ኦሮሚያ የሚለው ቃል መስማት የማይፈልጉ አካላት አሉ በማለትም ጠንከር ያለ ንግግር በኦሮምኛ ቋንቋ አድርገው ነበር። ፕሬዚዳንቱ እነዚህን አካላት እነማን እንደሆነ በስም ባይጠቅሱ ይህ ምኞታቸው በፍጹም ሊሳካ እንደማይችልና ይልቁንም ክልሉ ወደፊት እየጠነከረ ውጤታማ የሆነ እንደሚሄድም አብራርተዋል። ይህ እንግዲህ የፕሬዚዳንት ንግግር የመጣው የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ኮሚሽን በአጀንዳነት በቀረበበት ማግስት መሆኑም ጉዳዩን ይበልጥ አሳሳቢ አድርጎታል። ይህ በእንዲህ እንዳለም በሀገሪቱ የፖለቲካ መዋቅር ውስጥ የየራሳቸው ተጽዕኖ በገነቡት በጠቅላይ ሚኒስትር አብይ አህመድና በአቶ ሽመልስ አብዲሳ መካከል ያለው ፍጥጫ ወደ ከፍተኛ ደረጃ ማደጉም ተነግሯል። የመረጃ ምንጩ እንዳጋለጡት ከሆነ ይህንን ውጥረት ተከትሎ ጠቅላይ ሚኒስትር አብይ ለአቶ ሽመልስ ስልክ በመደወል ጠንከር ያለ ማስጠንቀቂያ ሰጥተዋል ብሏል። በንግግራቸው ለኦሮሞ ሕዝብ ከእኔ በላይ የታገልና የሚያስብ ማንም የለም፣ ስለዚህ አርፈ ተቀመጥ፣ ይህ ካልሆነ ግን ከስልጣን ተባረ የለማ መገርሳ ዕጣ ፈንታ ይገጥማል በማለትም ፕሬዚዳንቱን ማስጠንቀቃቸው ተገልጿል። ከዚህ ጋር ተያይዞ የሚወጡ አንዳንድ የፖለቲካ ተንታኞችና መረጃዎች እንደሚያሳዩት ከሆነ በቀጣይ መስከረም ወር ጠቅላይ ሚኒስትር
በሚመሰረቱት አዲስ መንግስትና በሚያደርጉት የካቢኔ ሹምሽር አቶ ሽመልስ አብዲሳን ከክልሉ ፕሬዚዳንትነት በማንሳት በአዲስ አመራር ሊተኳቸው እንደሚችሉ በስፋትም እየተነገረ ይገኛል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃዎች እንገናኛለን። እስከዛው በያላችሁበት ሰላም ቆዩን።